የመሬት ሀብት ለአርሶ አደሩ መተኪያ የሌለው ትልቁ ሀብቱ ነው። የህይወቱ መሰረትና ለትውልድ የሚሸጋገር ርስት ነው። ታዲያ ይህንን ውድ ሀብት በወረቀት ላይ ብቻ ከሰፈረው ባህላዊ አሰራር በማላቀቅ በዘመናዊ የዲጂታል ቴክኖሎጂ የባለቤትነት ዋስትናን የማረጋገጥ ተግባር በተለያየ መልኩ ተግባራዊ እየተደረገ ይገኛል። በዛሬው ፕሮግራማችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል እየተከናወነ የሚገኘውን የሁለተኛ ደረጃ ይዞታ ማረጋገጫ ሰርተፊኬትና የመሬት አስተዳደር ስርዓቱን የሚያስቃኝ ፕሮግራም አሰናድተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በክልሉ እየተተገበረ ባለው የሁለተኛ ደረጃ መሬት ልኬትና ምዝገባ ስራ እስካሁን 217703 አርሶ አደሮች የመሬት ባለቤትነት ሰርተፊኬት እንዲያገኙ ተደርገዋል። ቀደም ሲል በአንደኛ ደረጃ ምዝገባ ወቅት በወረቀት ላይ ሰፍሮ የነበረውን መረጃ ወደ ዲጂታል ስርዓት የመቀየር ሰፊ ስራ እየተከናወነ እንደሚገኝ የክልሉ ግብርና ቢሮ አስታውቋል። መሬት የራሱ አሰራር፣ የራሱ ህግ፣ አዋጅ ሊኖረው ይገባል። ከዚህ መነሻ ያው እንደ ክልል ከፌዴራሉ አዋጅ መነሻ የክልላችን የገጠር መሬት አስተዳደርና አጠቃቀም አዋጅ አዘጋጅተን በምክር ቤት ጸድቆ ኦልሞስት 2017 ሐምሌ መጨረሻ አካባቢ ነው የጸደቀው። ጸድቆ ወደ ስራ ገብተናል። ምክንያቱም ወደ መሬት ልኬትና ሰርቲፊኬሽን ለመግባት ይሄ ህግ ግድ ያስፈልጋል። በእርግጥ ስራዎችን ቀደም ብለን እየሰራን አዋጁን እያረቀቅን ስር ለስር የመጣንበት ነው። ስለዚህ አዋጁን መሰረት እንዲኖረው የክልሉ ገጠር መሬት አስተዳደርና አጠቃቀም አዋጅ በምክር ቤት ጸድቆ ወደ ስራ ገብተናል ማለት ነው። እዚህ መነሻ ያው በክልላችን 41 ወረዳዎች አሉ። ከ41 ወረዳዎች ውስጥ ወደ 22 ወረዳዎች አካባቢ የመሬት ልኬት ስራ ጀምረናል፣ ሰርተናል። ከዚህ ውስጥ ያው ሙሉ ለሙሉ የሸፈናቸው ወደ 14 ወረዳዎች ሙሉ ለሙሉ ለክተን ወጥተናል። ቀሪዎቹ አሁን ስራ ላይ ልኬት ላይ ያሉ አሉ። ያው የልኬቱ ስራ በኦርቶ ማፕ አለ፣ በአየር ፎቶግራፍ የሚሰራ እንደዚሁም በሳተላይት ማፕ የታገዙ ስራዎች ይሰራሉ። ከዛ ባለፈ ሪሰንትሊ ደግሞ አሁን ወደ 3 ወረዳዎች በታብሌት የመለካት ያው ታብሌቶቹ ያው ዘመናዊ ቴክኖሎጂ የኛ አካባቢ ደን ስለሆነ በአይሮፕላን ፎቶ ማንሳት የሚያስቸግርባቸው እንደ ከፋ፣ ሸካ እና ከፊል ቤንች ሸኮም አካባቢ ያሉ መሬቶች በአይሮፕላን ፎቶ ድንበራቸውን ለይቶ ለመለካት ያስቸግራል። ስለዚህ የፌዴራል ግብርና ሚኒስቴር የካልም ፕሮግራም እንደዚሁ ደግሞ ያው በወርልድ ባንክ የሚደገፍ ነው የካልም ፕሮግራም እንደዚሁ የራይላ ፕሮጀክት ጋር በመቀናጀት የታብሌት ስራዎች ሙከራ ተደርገው ኢፌክቲቭ ሆኗል። ባለፉት ጊዜያት ደቡብ ቤንች ላይ ባለፈው አመት 3000 ማሳዎች ለክተን ውጤታማነቱ ተረጋግጦ አሁን 3 ወረዳዎች ላይ ስራ ጀምረናል። ያው ደቡብ ቤንችን ጨምሮ አንድራቻ እና ዴቻ ላይ ኦልሬዲ በታብሌት የመለካት ስራ ጀምረናል። መሬት ያው ትልቁ ሀብት ነው። መሬት ላይ ያው የሚሰሩ ስራዎች በሙሉ እንግዲህ የኢኮኖሚውን የሀገሪቱን ኢኮኖሚ የአርሶ አደሮችን በግለሰብ ደረጃም ኢኮኖሚን ለማንቀሳቀስ መሬት ወሳኝ ሀብት ነው። ስለዚህ መሬትን ደግሞ በአግባቡ ማስተዳደር ያስፈልጋል። በአግባቡ ለማስተዳደር መሬትን የመረጃ ስርዓትን በዘመናዊ የመሬት መረጃ ስርዓትን ገንብተን በዛ ማስተዳደር ያስፈልጋል ማለት ነው። ስለዚህ እንደ ክልል በተለይ ከዚህ በፊት የነበረው አንደኛ ደረጃ የመሬት ልኬት መረጃዎች በወረቀት ላይ ያሉና ለማስተዳደር በጣም አስቸጋሪ የሆኑ የመረጃ ስርዓት ነው የነበረው። ስለዚህ ይሄንን
አንዳንድ ደረጃ ላይ የነበረውን የመረጃ ስርዓት ወረቀት ላይ የምናስተዳድረውን የመረጃ ስርዓት ወደ ዲጂታል የመረጃ ስርዓት መቀየር አስፈላጊ ነው። ስለዚህ ሁለተኛ ደረጃ የመሬት ልኬት ይህንን ስራ የሚያጠናክር በዘመናዊ መንገድ የመሬት አስተዳደር የመረጃ ስርዓትን የሚያጠናክር የሚያዘምን አሰራር ነው ማለት ነው። ስለዚህ እስካሁን ሰርቲፊኬት ወደ 313129 ሰርቲፊኬቶች ሰጠናል። ያው ከዚህ ላይ ያው ወደ 200,000 በላይ ማወራና ባወራ ነው ተጠቃሚ የሆነው። ምንድነው እንደ ክልል የምንሰራቸው ስራዎች የራሳችንን ከጃይዜድ ካሚስ የሚባል ፕሮግራም አለ። ከሱ ጋራ ክልላዊ ዳታ ሰርቨር ተዘጋጅቷል። ክልል አንድ ማዕከል አለን ማለት ነው። ይሄ እንግዲህ አጠቃላይ የመሬት አስተዳደሩን ስራ ይሄ አርሶ አደሩን የኢንቨስተሩን ጥቅል ዳታዎች የማስገባት ስራ እየተሰራ ነው። ሲስተሙ እንግዲህ አቅም ዲጂታላይዝ እያደረግን እንመጣለን ማለት ነው። ዞኖች፣ ወረዳዎች የመሬት በተለይ ገጠር መሬት ዳታው ኦልሬዲ ዲጂታይዝ እየሆነ እንዳልኩት ወደ 22 ወረዳዎች ላይ ደርሰናል። ቀሪ ወረዳዎችን እንግዲህ ጨምረን እንሄዳለን፣ እየሰራን እንሄዳለን ማለት ነው። ይሄ የክልሉ ለደቡብ ምዕራብ ኢትዮጵያ በጂአይዘድ ድጋፍ የተገኘልን የተሰጠን ያው የትልቁ የመረጃ ቋት ወይም የኮሜርሻል አግሪካልቸር ካሚስ ሰርቨር ወይም ቋት ነው። ኮሜርሻል አግሪካልቸር ማኔጅመንት ኢንፎርሜሽን ሲስተም ነው የሚባለው ካሚስ። ስለዚህ ጠቅላላ ሰፋፊ የግብርና ኢንቨስትመንቶች የኤንአርኤስ ዳታ የክልሉ የኤንአርኤስ ዳታ ጠቅላላ እዚህ ውስጥ ስቶር ይደረግና ማኒፑሌት የሚደረግበት ትልቅ ስቶሬጅ ነው። እኛም እንደ ሌሎች ክልሎች የኛም የኤንአርኤስ ወረዳ ዳታ ቤዞች ጠቅላላ እዚህ ስቶር ተደርጎ ማኒፑሌት የሚደረግበት ትልልቅ ሰፋፊ የግብርና ኢንቨስትመንት ይዞታዎች አዲስ ለግብርና ኢንቨስትመንት የሚሰጡ ይዞታዎች በአጠቃላይ በዚህ ሲስተም ውስጥ ተንቀሳቅሰው እንደ ዓለም የትኛውም ቦታ ላይ መረጃው የሚነበብበት ለኢንቨስትመንት ፍላጎት ያለው የትኛውም ባለሀብት በዚህ ኢንፎርሜሽን ኦንላይን ከየትኛውም ቦታ አክሰስ በማድረግ ወይም ቦታውን በማየት ፍቃድ በመጠየቅ ማልማት የሚችልበት ጠቅላላ የሪጂናል የሆነ ኮሜርሻል የሆኑ ሰፋፊ አግሪካልቸር የተለያዩ የኤንአርኤስ ዳታዎች ስቶር ተደርጎ የሚቀመጡበት ዳታ ነው። መሬት ዝም ብሎ ይዞታ ብቻ ሳይሆን የፋይናንስ ምንጭ በመሆን የሚያገለግል ሀብትም ጭምር ነው። ኦልሞስት እስካሁን ባለው ወደ 39 ሚሊዮን አካባቢ ሰርቲፊኬት ሁለተኛ ደረጃ መሬት ሰርቲፊኬት ያላቸው አርሶ አደሮች ወደ 39 ሚሊዮን ብር የብድር አገልግሎት አግኝተዋል እና ተጠቃሚ የሆነ ሀሳቡ ምንድነው? የሁለተኛ ደረጃ መሬት ልኬት ተካሂዶ አርሶ አደሩ ይዞታውን የመጠቀም መብቱን አስይዞ ተበድሮ ማልማት እንዲችል ነው። ዋናው የመሬት ልኬትና ምዝገባ ስራ እና ሰርቲፊኬሽኑ ይሄ ላይ ነው ትኩረት የሚያደርገው እንደ ግብርና ቢሮ ማለት ነው። ስለዚህ ያው አሁን እስካሁን ባለን ወደ 39 ሚሊዮን አካባቢ ብድር አግኝተዋል፣ ተጠቃሚ ሆነዋል። ተጨማሪ የማነሳቸው አሁን እንግዲህ ከፍተኛውን ትኩረት እያደረግን የቡናና የደን መሬቶች ላይ ነው የልኬቱ ስራ ትኩረት እያደረገ ያለው። ሪሴንትሊ አሁን ዴቻ ላይ ገብተናል። ቀሪ የቡና ፎከስ የሆኑ ኤሪያዎች ላይም እንደዚሁ ገብተን እንለካለን። አንድራቻም ላይ ገባ ነው አለ እንለካለን። ይሄ አጠቃላይ የክልሉን የመሬት አስተዳደርና አጠቃቀም ዘመናዊ በሆነ መልኩ የማስተዳደር አርሶ አደሩም ከዛ የመጠቀም ስራ ላይ ነው እየሰራን ያለው። እንግዲህ እንደ መሬት አስተዳደር ትልቅ ፋይዳ ያለው ስራ ነው። መሬት አስተዳደር ከዚህ በፊት ይዞታ ባለቤትነት መብት አንዳንድ ደረጃ ላይ የነበረው ከዚህ ቀደም በነበረው አዋጅ ላይ ብዙ ጥቅማ ጥቅሞችን ወይም የአርሶ አደር ፍላጎትን የሚያሟላ አልነበረም። በተለይ ይዞታ ያለው አርሶ አደር መስራት ካልቻለ ኢኮኖሚን ለማሳደግ ገንዘብ የሚያጥረው ከሆነ ብድር የሚያገኝበት ስርዓት መመቻቸት ነበረበት። ይሄ ከዚህ በፊት በነበረው አዋጅ ውስጥ ስላልነበረ አሁን ባለው አዋጅ አሁን ተሻሽሎ በወጣው የፌደራሉ የክልሉ አዋጆች ላይ
ከሰርቲፊኬት ባሻገር ወይም ደግሞ የይዞታ ማረጋገጫ ካርታ ባሻገር የሚል መሪ ቃል ይዘን አርሶ አደሩ ካርታ በማስያዝ ብድር በማግኘት ኢኮኖሚውን ማሻሻል ማሳደግ የምንችልበትን ሁኔታ እየዘረጋን ያለንበት ነው አሁን ያለው ሁኔታ ማለት ነው። ስለዚህ ከዚህ አንጻር ይሄ በዲጂታል መንገድ መረጃዎችን ዘመናዊ ስናደርግ ከባንክ ጋር አስተሳስረን አርሶ አደሩ አስይዞ ብድር የሚያገኝበት ስርዓት ነው የሚዘረጋው ማለት ነው። እኛ አሁን የምንዘረጋው አሰራር የብድር ስርዓቱ እንደ ሌሎች ከተማ ላይ ህንጻ በማስያዝ ብድር እንደሚያገኙበት ሁኔታ አይደለም። የመጠቀም መብት ስለሆነ አርሶ አደሩ ያለው የመጠቀም መብቱን ነው የሚያስይዘው እንጂ መሬት ለሌላ ዓላማ እንዲውል ታስቦ የሚሰጥበት ሁኔታ አይደለም። ብድር የሚሰጠው ክፍልም የመጠቀም መብቱን ተጠቅሞ ብድሩን አርሶ አደሩ እንዲመልስ ያደርጋል። ከዛ ውጪ አርሶ አደሩ መሬትን የሚያጣበት አሰራር አይደለም። ከተማ ላይ ለምሳሌ ህንጻ ቢያስይዝ ህንጻ አከራይቶ ወይም አስይዞ ብድር ያገኘ ሰው መክፈል ካልቻለ ይሸጣል ባንኩ ማለት ነው። መሬት ግን እንደዛ አይደለም። መሬት አዋጁ ላይ የተቀመጠ አሰራር ስላለው የሚሸጥ የሚለወጥበት ሁኔታ የለም ህገ መንግስት ላይ። ስለዚህ የመጠቀም መብት ነው አርሶ አደሩም ያለው። አበዳሪ ተቋማትም የመጠቀም መብት ነው ያላቸው። በመጠቀም መብት አከራይተው የራሳቸውን ገንዘብ አርሶ አደሩ ድንገት ከአቅም በላይ በሆነ ሁኔታ ላይ መመለስ ባይችል እንኳን ያንን አሰራር ተከትለው ለሌላ ወገን አከራይተው ገንዘቡን የሚያስመልስበት ሁኔታ ነው ያለው። ይሄ ትልቅ ጥቅም ያለው ነው ማለት ነው። መሬት ትልቁ ሀብት ነው። በመሆኑም የመረጃ ስርዓትን ከመዘርጋት በዘለል ማዘመኑ ወሳኝ ነው። በክልሉ ካሉ 41 የገጠር ወረዳዎች ውስጥ 22ቱ በሁለተኛ ደረጃ ልኬት ተሸፍኗል። በአሁኑ ወቅት ልኬት ላይ የሚገኙ 8 ወረዳዎች ይገኛሉ። አሰራሩን ይበልጥ ቀልጣፋ ለማድረግና የወረቀት ምዝገባን ሙሉ በሙሉ ለማስቀረት አሁን ላይ በሞባይል መተግበሪያ የታገዘ ዘመናዊ አሰራር በስፋት አገልግሎት ላይ እየዋለ ይገኛል። በተለይ እንደኛ ክልል ያለው የደን ሽፋን የቡና ማሳዎች ወረቀት ላይ በምንሰራበት ጊዜ መሬት ላይ ያለው ድንበር በካርታ ላይ በደንብ የማይታይበት ሁኔታ ነው ያለው ማለት ነው። ከዚህ አንጻር በተለይ ካፋ ዞን ውስጥም ያሉ ደን ያለባቸው ወረዳዎች ነዴቻ፣ ነጌሻ እነዚህ ወረዳዎች ላይ ደን ያለባቸው ስለሆነ በወረቀት ላይ ለመለካት አልቻልንም። እንደገና ደግሞ ወደ ሻካ ዞንም ስንሄድ አጠቃላይ የደን ሽፋኑ ይበዛል። አሁንም በወረቀት ላይ ያንን ቦታ መለካትና መስራት የሚቻል አይደለም። ስለዚህ ሌላ ቴክኖሎጂ ተጨማሪ ቴክኖሎጂ መፍጠር፣ ማጎልበት፣ ማበልጸግ ያስፈልጋል። ከዚህ አንጻር እንደ ፌደራል በሞባይል መተግበሪያ የሚታገዝ ማስረግ ሞባይል አፕሊኬሽን የሚባል ሶፍትዌር አበልጽገውልን ያንን ተጠቅመን አሁን በታብሌት እያንዳንዱን ማሳ እነዚህ ቅድም የገለጽኩትን የሚያስቸግሩ ቦታዎችን ሁሉ ለመለካት የሚያስችል አሰራር ነው እየዘረጋን ያለ ነው ማለት ነው። ከዚህ አንጻር ዛሬ እዚህ ቦታ ላይ ስልጠና ሰጥተን ልምምድ እየተደረገ ያለው ምንድነው 51,000 የሚሆን ማሳ ለመለካት ዝግጅት እያደረግን ያለንበት ሁኔታ ነው የሚያሳየው ማለት ነው። በዚህ ሂደት ውስጥ ቀበሌ ላይ የሚቀጠሩ ኮንትራት ሰራተኞች አሉ። ታብሌት ይዘው በዚህ በሰለጠኑበት መንገድ በሞባይል መተግበሪያ ተጠቅመው አጠቃላይ ማሳዎችን የግለሰብ ማሳ፣ የወል የጋራ ማሳዎችን፣ የመንግስት ይዞታዎችን በሙሉ ሳይሸራረፍ እያንዳንዱን ገብተው የሚለኩበትን ስልጠና ነው እየሰጠን ያለ ነው ማለት ነው። ስልጠናው ስራዎችን በጥራት ለማከናወንና የአርሶ አደሩን የግብርና ፋይናንስ ተጠቃሚነት ለማሳደግ ፋይዳው የጎላ ነው። እንዴት መሬት እንደሚለካ፣ እንዴት እንደሚመዘገብ፣ የትኛው መሬቶች ይለካሉ፣ የትኛው መሬቶች አይለኩም፣ አሰራሩ እንዴት ነው የሚለውን ግልጽ በሆነ መንገድ በጣም በሚጥም መንገድ ስልጠናውን ወስደናል። ዛሬ እንግዲህ ወደ ፊልድ ወጥተን ወረቀት ላይ የሰለጠናቸው ስልጠናዎችን መሬት ላይ እንዴት እናወርዳለን የሚለውን በተግባር እዚህ ፕራክቲስ እያደረግን እንገኛለንና ስልጠናው በጣም አስፈላጊ ነው፣ በጣም ጠቃሚ ነው።
በጣም አሁን በደረስንበት ዘመን ለህዝባችን በጣም የሚጠቅም የድንበር ግጭትን የሚቀንስ የአርሶ አደሩን የግብርና ፋይናንስ ተጠቃሚነትን የሚያረጋግጥ ነውና ይሄንን እና መሰል ነገሮችን የአርሶ አደሩ እንዲጠቀም ሊረዳ የሚችል በቂ ስልጠና ሊያሰራ የሚችል ሊያግዝ የሚችል ስልጠና እየወሰድን እንገኛለን። ደፍተር ላይ ማኑዋሊ የሚሰሩ ስራዎች ሊጠፋ ይችላል። በቢሮ ደረጃ ያለ ዶክመንት እነዚህ ቅጽ አንድ በሱ እጅ ያለው ደፍተሩ ሰርቲፊኬቱ ሊጠፋ ይችላል። ይሄ ግን የማይጠፋ ነው። ምክንያቱም ወረዳ ላይ ቢጠፋ ዞን ላይ ይኖራል፣ ዞን ላይ ቢጠፋ ክልል ላይ እንዲሁም ዓለም አቀፋዊ የመሬት አጠቃቀም ይዘት ሂደት ስለሆነ በጣም ለአርሶ አደሩም እኛ በወረዳ ደረጃ ለምንሰራው ለባለሙያው ለኛም ትልቅ እፎይታ የሰጠ ቴክኖሎጂ ነው ብለን ነው የምንወስደው። እዚህ ጋር እንደምናየው በመጀመሪያ ታች ቀበሌ ላይ መሬት ላይ ተለክቶ እያንዳንዱ አርሶ አደር ማሳ ተለክቶ ቢሮ ላይ ተመዝግቦ ካለቀ በኋላ ለትችት እንለጥፋለን። ለትችት የሚሆነውን በካርታና የአርሶ አደር ስም ዝርዝር የያዘውን ፕሪንት አድርገን ይዘን ሄደን ቀበሌ ማዕከል ላይ እንለጥፍና ለአርሶ አደሮቹ ለይዞታ ባለቤቶች መልእክት እናስተላልፋለን። በዛ መሰረት እየመጡ የራሳቸውን ማሳ በዚህ ካርታ ላይ እንደገና ደግሞ ስም ዝርዝር እያዩ ሊፈርሙበት አሰራር ነው ያለው። ስለዚህ ይሄን ስራ የሚያግዝ ማሽን ነው ይሄኛው ማሽን። አሁን እዚህ ማሽኑ ላይ ሲወጣ እንዳየ ነው ማለት ነው። አሁን እዚህ ጋር ያለው በሼበንች ወረዳ ላይ ሸንደል የሚባል ቀበሌ ላይ የተሰራውን አጠቃላይ ማሳ በእንደዚህ አይነት ሁኔታ አዘጋጅተን ከስር ያለውን የአውሮፕላን ፎቶ ወይም ደግሞ ሳተላይት መረጃ ነው። ያንን መረጃ ላይ አስቀምጠን ያለው ስም ዝርዝር ላይ አብሮ ተካቶ የወጣ ነው ማለት ነው። እዚህ ጋር ለምሳሌ 00703 የሚል ማሳ 703 የሚል ማሳ ድንበር እዚህ ጋር አይቶ ከጨረሰ በኋላ መጥቶ ደግሞ የራሱን ስም ትክክል ስለመሆኑ የሱ ስም የአባት የአያት የባለቤቱ ስም እንደገና ሌሎች የይዞታ ባለቤቶች አብሮ ያሉት ካሉ የነሱን ስም ዝርዝር በደንብ አይቶ ማሳ መጠኑን ያቺ 703 ኮድ የተሰጣት ማሳ ሼበንች ላይ ሸንደል የሚባል ቀበሌ ላይ መጠኑ ስንት ነው ሄክታሩ 0.16 ይላል። ያንን አረጋግጦ እዚህ ፊት ለፊት ባለው ቦታ ላይ አስተዳደሩ ይፈርምና ማለት ነው። ይሄ ሲስተም ውስጥ ይገባና ዘመናዊ ሲሆን በእንዲህ አይነት በጣም በዘመናዊ መሳሪያ በዘመናዊ ቴክኖሎጂ ከሳተላይት መረጃ ተወስዶ እንደ ዛፍ የማይበሰብስ ነው። አሁን እኔ የቆምኩበት አካባቢ ቀጥታ ከሳተላይት መረጃ ጋር ከሎኬሽን ጋር የሚያያዝ ስለሆነ ከዛሬ 1000 ዓመት በኋላ መጥተ እንኳን እዚህ ቦታ ላይ የአቶ እከለን የአቶ አበበን የአቶ ከበደን ድንበር ለመለየት የሚችል ቴክኖሎጂ ነውና ያን ጊዜ የነበረው ነገር ምንድነው? በጣም ድንበር ግጭት ነበረ፣ ክርክር ነበረ፣ ማሳ ለማከፋፈል ችግር ነበረ። አሳልፎ ለልጅ በውርስና በስጦታ ለማከፋፈል እጅግ ችግሮች ነበሩ። እጅግ በጣም የሚጠቅም የተሻለ አሰራር ነው የሚል ሐሳብ አለ። ብዙ ጫና ቀንሷል። ምክንያቱም ብዙ ጫና የቀነሰው ምንድነው? ብዙ ዶክመንቶች በየቦታ ነበሩ። አሁን ይሄ ብዙ ዶክመንቶችን የያዘውን ወደ አንድ ዶክመንት ወደ አንድ አቅጣጫ መጥቶ ለኛም ስራና ጊዜን የሰው ኃይልንም ጭምር የቀነሰበት ሂደት ነው ያለውና ያየሁት። ከዚህም አንፃር ያው ያገኘሁት እውቀት ለኔ አዲስ ነው። ወደ ስራ ሲገባ ደግሞ የተሻለ እውቀት ያገኘሁ እሄዳለሁ የሚል እምነት ነው ያስኩት። ለአርሶ አደርም ጥሩ ነው፣ ለኛ ለባለሙያም ጥሩ ነው። ጥያቄ ለምነሱትም ጥያቄ ምላሽ ለመስጠት አጭርና ግልጽ የሆነ ዶክመንት ነው የሚያስቀምጥ ሂደት መሆኑን ተረድቻለሁ በነበኩ። ለዚህ ትልቅ ስኬት የተለያዩ ፕሮጀክቶች ያደረጉት አስተዋጽኦ ከፍተኛ በመሆኑ ምስጋና ይገባቸዋል። በስተመጨረሻ ያው የዚህ የክልላችንን የመሬት ልኬት ፕሮግራም የሚደግፉ ፕሮግራሞች አሉ። በተለይ ካልም ፒፎር ፕሮግራም በዋናነት በሰፊው እስካሁን የመጣነውን የልኬት ስራ
ባለው ሪሶርስ ሀብት የሰው ኃይል እየደገፈ የመጣበት ነው። ይሄ ፕሮግራም ያው የወርልድ ባንክ የሚደገፍ ፕሮግራም ነው። እንደዚሁ የኤስኤልኤም ፕሮግራም የዘላቂ መሬት አስተዳደር ፕሮግራም፣ በቅርብ ጊዜ ደግሞ አጠቃላይ ዲጂታል ሲስተሙንም የማገዝ እንዲሁም የቡና ዲጂታል ሲስተሙን በእውቀትም በቴክኒክም የማገዝ ስራ የሚያግዙን የራይላ ፕሮግራም የፊንላንድ መንግስት ድጋፍ ያለበት ፕሮግራም ነው። ሪሰንትሊ ደግሞ እነሱም በዚህ ቡናና የደን መሬቶች ላይ ኢንተረስት አሳይተው አሁን በቅርብ ጊዜ ዴቻ ላይ ልኬት ጀምረናል። እንደዚሁ ደግሞ ተጨማሪ በቅርብ ጊዜ ወደ ሸኮ ወረዳዎች እነኚህ ቡናማ የሆኑ ወረዳዎች ሸኮ ወረዳ እና ሌሎቹ ላይ ልኬት የምንጀምረናል። እነኚህ ፕሮግራሞችን ያው እንደ ክልል ግብርና ቢሮ የምናመሰግናቸው ፕሮግራሞች ናቸው። ውድ ተመልካቾች የሁለተኛ ደረጃ የመሬት ልኬትና ምዝገባ መርሃ ግብር ዋናው ግቡ የመሬት መረጃን ከዘመናዊ ቴክኖሎጂ ጋር ማስተሳሰር ብቻ አይደለም። ይልቁኑ አርሶ አደሩ የይዞታ ማረጋገጫ ሰርተፊኬቱን እንደ አስተማማኝ ዋስትና ተጠቅሞ የብድር አቅርቦት እንዲያገኝ የኢኮኖሚ አቅሙን በማሳደግ ኑሮውን እንዲያሻሽልና መሬቱን ያለምንም ክርክርና ስጋት ለልጆቹ ማስተላለፍ እንዲችል ምቹ ሁኔታን መፍጠር ነው። ወጥነትና ግልጽነት ያለው ዘመናዊ የመረጃ አያያዝ ስርዓት መዘርጋቱ የይዞታ መተማመንን በመፍጠር ለክልሉ የግብርና ኢንቨስትመንትና የተፈጥሮ ሀብት ጥበቃ አዲስ ምዕራፍ የከፈተ ተግባርም ተደርጎ ይቆጠራል። አርሶ አደሩ ዘመናዊ የዲጂታል ቴክኖሎጂን በመጠቀም የመሬት ይዞታ ባለቤትነት ዋስትናን ማረጋገጥ እንዲችል በተለያዩ አካላት እየተከናወነ የሚገኘው የልማት ቅኝት ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን የላቀ ነው። ሰላም።